ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። 5000 በላይ ላይክ ዛሬ ያስፈልገናል። ሁላችሁም በትህትና ላይክ አድርጋችሁ እንድትጀምሩ ጠየቅን። በዚህኛውም የመረጃ ሰዓታችን ሀሳብ አስተያየታችሁን አጋሩን። እኛ በመረጃችን ሀገራችን ኢትዮጵያና 3 ቁልፍ ሰዎችን እናነሳለን። የአህጉራችንን አፍሪካን መረጃ የተመለከተ ልዩ ጥንቅር ይዘናል። ዛሬ የሚጠበቁ በርከት ያሉ ጨዋታዎች አሉ፣ እናነሳችኋለን። እነኚህን ጨዋታዎች ለእናንተ ውድ አድማጮቻችን፣ ውድ ቤተሰቦቻችን በመረጃ ሰዓታችን ለእናንተ ውድ አድማጮቻችን ከምናነሳቸው ሌሎች ጉዳዮች ውስጥ ፊፋን የተመለከተና የዓለም ዋንጫን ነው። በጉዳዩ ላይ ሰፊ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ትላንት በርከት ያሉ ጨዋታዎች ነበሩ። የባርሴሎናም ወደ ቀጣይ ዙር ማለፍ፣ የሪያል ማድሪድ ዛሬ መጫወትና የባርሴሎና ሰው የሰጡት ጋዜጣዊ መግለጫ ፍጹም አነጋጋሪ ነበረ። በባርሴሎና መረጃ እናነሳዋለን። የዣቪ አሎንሶ ጋዜጣዊ መግለጫ እጃችን ደርሷል፣ እንመለከተዋለን። የዓለም ከዋክብትን የተመለከተም ልዩ ጥንቅር ለእናንተ ውድ አድማጮቻችን ይዘናል። ውዝግብ አያጣም። የዓመቱ ምርጥ ተጫዋች በባሊዮን ዶርም በፊፋም ዘርፍ አሁንም ውዝግብ አላጣም። ብዙ መከራከሪያዎች እየተነሱበት ነው። የምሽቱን እውነት በጥቂቱ እናነሳዋለን። ምርጦችን በየዘርፉ እንነግራችኋለን። የዚህ ምርጫ ሂደትን በተመለከተ ግን የእናንተን መልከታ ብታጋሩን ደስ ይለናል። ፕሪሚየር ሊጉም ለተመራጮች 3 ተጫዋቾች በይፋ ይገጹም እንኳን ደስ ያላችሁ መልእክተን አጋርተዋል። በፕሪሚየር ሊግ የመረጃ ሰዓታችን እናነሳዋለን። በፕሪሚየር ሊግ የመረጃ ሰዓታችን ግን ከአሰልጣኝ ሹምሽር ጋር በተያያዘ ሰፊ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ብለናል። በታላላቆቹ የፕሪሚየር ሊግ ክለቦችም በርካታ መረጃዎችን ይዘናል። ሲቲና ጉዳትን እናነሳለን። ልዩ ጥንቅር ነው። ሲቲም በኩል ምርጦችን መርጠን እንነግራችኋለን። የዛሬው የማንቸስተር ሲቲም የካራባኦ ካፕ የኳርተር ፋይናል ጨዋታ ይጠበቃል፣ እናነሳዋለን። ይህንን ጨዋታ ትላንትና ግማሽ ፍጻሜን በኳርተር ፋይናል መገኘቱን ያረጋገጠው ክለብ የምዕራብ ለንደኑ ክለብ ቼልሲ ነው። ጨዋታውን በተወሰነ መንገድ መረጃ ይዘንበታል። በተለይም የማሬስካ ቅያሬ ትላንትና በጣም አስደናቂ ውጤትን አምጥቷል። ያለፉት 10 ዓመታት በቼልሲ በኩል አስገራሚ ሪከርዶችን እናነሳለን። ዋንጫ የማያሸንፈው ቡድን በዚህ የጥሎ ማለፍ ጨዋታ 10ሩንም መድረክ ላይ ግን ወደ ግማሽ ፍጻሜ ማለፉን አረጋግጧል። የቡድኑ ወሳኝና ቁልፍ ተጫዋቾች እናነሳለን። ከዛ ውጭ ትናንትና ቁልፍ ተጫዋቹ ጉዳት አስተናግዷል። እዚህ ጉዳት ላይ ተንተርሰን አንድ ሰው ወደ ቼልሲ እንደሚመጣ አረጋግጠናል። የሚመጣው ግን ሊጫወት አይደለም። ለየት ያለ መረጃም በቼልሲ በኩል ተይዟል። የሊቨርፑል የመረጃ ሰዓታችን በጣም አነጋጋሪውን የፊፋ ምርጫ ላይ ሳላህን አላገኘነውም። የቡድኑን ሌላ ወሳኝ ተጫዋች ዶሚኒክ ሶቦስላይ ላይ እናነሳለን። ሊቨርፑል በርካታ ተጫዋቾቹ በውሰት አሉ፣ አንዱን እናነሳለን። ከዛ ውጭ የቀድሞውን የሊቨርፑል እጅግ በጣም አስደናቂውን አጥቂ የተመለከተ ልዩ ጥንቅር ይዘናል። በአርሰናል በኩል ሰፋ ያለ ቡድን ዜና እናነሳለን። በተጫዋች በኩል ሳካን፣ እንደዚሁም ሌላኛውን የቡድኑን ቁልፍ ተጫዋች ዙቤሜንዲን የተመለከተ ጥንቅር ይዘናል። አርሰናል ከጉዳት ጋር በተያያዘ ምናልባትም ለወጣት ተጫዋቾች እድል የሚሰጥበት ሰዓት የደረሰ ይመስላል። ሌላው በአርሰናል በኩል የኤምሬትስን ጉዞ እናነሳለን። በኤምሬትስ ላይ የሚደረጉ ጨዋታዎችና አርሰናልን። ሌላው በአርሰናል በኩል ቅሬታ ያስነሳ እንደ ጉዳይ ያለ ምክንያቱ የአርሰናል የምርጥ ተጫዋች ምርጫ ላይ ነው። ምናልባት ለደጋፊዎች መረጃውን እናነሳና እናንተ መልከታችሁን ታጋሩናላችሁ። የአርሰናልም ደጋፊዎች አብራችሁን ቆዩ። የማንቸስተር ዩናይትድ የመረጃ ሰዓታችን ላይ በርካታ መረጃዎችን ይዘናል። በተለይም ማስቀደምን የዝውውር ጉዳይ እናነሳለን። ለየት ያለ የዝውውር መረጃ ይዘናል። ሪዮ ፈርዲናንድም ለዩናይትድያን መልእክት አስተላልፏል። መልእክቱን ከፋብሪዞ ሮማኖ የዝውውር መረጃ ጋር አያይዘን እናነሳዋለን። እንዲሁም የሩበን አሞሪም ተቀዳይ ምርጫን የተባለውን አንድ ተጫዋች በዝውውር መስኮቱ ላይ ይዘናል። በማንቸስተር ዩናይትድ በኩል ሰፋ ያለ ቡድን ዜና እናነሳለን። በተለይም 2 በጣም ወሳኝ ቁልፍ ቁጥሮችን እናነሳለን። የቡድኑን አማካይ ብሩኖ ፈርናንዴዝን የተመለከተ ልዩ ጥንቅር ይዘናል። መሃል ሜዳው ላይ ስንቆይ ካዜሜሮና ኡጋርቴንም በዛው አያይዘን እናነሳለን። እነኚህ ብቻ አይደሉም፣ ሌሎች በርከት ያሉ ስፖርታዊ ጥንቅሮች ዛሬም ተካተዋል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ አስተያየት እጅግ አድርገን እናመሰግናለን። ዛሬም ተሳተፉ። 5000 ላይክ ስለሚያስፈልገን ሁላችሁም ቢያንስ ላይክ እያረጋችሁ መረጃዎቹን እንድትከታተሉ በትህትና ጠይቀን
ስፖርታዊ ጥንቅሮቻችንን ከሀገር ቤት ጀመርን። መልካም ቆይታ ተመኘን። በፊፋ የዓመቱ ምርጥ ተጫዋች ሽልማት ላይ ሀገራችን ኢትዮጵያ በምርጫው ምርጥ 3 ተጫዋቾችን መምረጧ ይታወቃል። በዚህ መሰረት ኢትዮጵያን የወከሉ 3 ሰዎች ነበሩ። እነኚህ 3 ግለሰቦችም በፊፋ የዓመቱ ምርጥ ተጫዋች ሽልማት ላይ 3ቱን በየዘርፉ መርጠዋል። ለአብነት ያክል የብሔራዊ ቡድኑ አምበል ሃይደር ሸረፋ በፊፋ ምርጥ ተጫዋች ኦስሜን ዴምቤሌን አንደኛ፣ አሽራፍ ሐኪሚን ሁለተኛ፣ ፔድሪን ሶስተኛ ያደርጎ መርጧል። በብሔራዊ ቡድን አሰልጣኝ ደረጃ አሰልጣኝ መሳይ ተፈሪ ኑኖ ሜንዴሽን ምርጥ ተጫዋች አንደኛ፣ ኦስማን ዴምቤሌን ሁለተኛ፣ ሳላህን ሶስተኛ ያደርጎ መርጧል። በጋዜጠኝነት ሁሴን ነው የተሳተፈው። ጋዜጠኛው የብስራት ስፖርት አዘጋጁ ኦስማን ዴምቤሌን አንደኛ፣ ላሚን ያማልን ሁለተኛ፣ አሽራፍ ሐኪሚን ሶስተኛ በቅደም ተከተል መርጧል። ምናልባት እናንተ እድሉን ብታገኙና ምርጡን ምረጡ፣ በፊፋ ምርጥ ተጫዋች ማነው ሽልማት ላይ ምረጡ ብትባሉ ማንን ታስቀድሙ ነበር? ከ1 እስከ 3 ምርጫችሁን ላኩልን። ወደ አህጉራችን አፍሪካ ተሻገርን። በሞሮኮ የሚካሄደው የአፍሪካ ዋንጫ ውድድር የሚያሸንፈው ብሔራዊ ቡድን $7 ሚሊዮን ተሸላሚ እንደሚሆን ተረጋግጧል። የፍጻሜ ተፋላሚ የሚሆነው ብሔራዊ ቡድን ወይም ሁለተኛ የሚያጠናቅቀው $4 ሚሊዮን እንዲሁም ግማሽ ፍጻሜ ተፋላሚዎች $2.5 ሚሊዮን የሚያገኙ ይሆናል። ካፍ በውድድሩ ለሚሳተፉ 24 ቡድኖች እንዳጠቃላይ $32 ሚሊዮን ያከፋፍላል። በተያያዘ ዜና ካፍ ይፋ ባደረገው መረጃ ለውድድሩ እስካሁን ከ1 ሚሊዮን በላይ ትኬቶችን ሸጭ አጠናቀቅ ያለው ብሏል። በቀጣይም እንግዲህ ከውድድሩ ጅማሮና ውድድሩም እየተካሄደ በመሃል ላይ በርካታ ትኬቶች ለሽያጭ ይቀርባሉም ተብሎ እንደዚሁ የሚጠበቅ ይሆናል። የአፍሪካ ዋንጫ መረጃዎቻችን በተከታታይ የመረጃ ሰዓት ለእናንተ ውድ አድማጮቻችን የምናደርሳችሁም ይሆናል። አፍሪካ አልወጣንም ውድ ቤተሰቦቻችን። የናይጄሪያ ብሔራዊ ቡድን በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጥሎ ማለፍ ጨዋታ ተሸንፎ ከ26 የዓለም ዋንጫ ውድድር ውጭ መሆኑ ይታወቃል። ነገር ግን የናይጄሪያ እግር ኳስ ፌዴሬሽን ከዓለም ዋንጫው ልቀር አይገባም የሚል ቅሬታን አቅርበዋል። ምክንያቱ ደግሞ ተጋጣሚ የነበረችው ዴሞክራቲክ ኮንጎ በጨዋታው ተገቢ ያልሆኑ ተጫዋቾችን አሰልፋለች የሚል ክስ ነው። ኮንጎን የፊፋን ተጫዋቾች ተገቢነት ሕግ ጥሳለች፣ ያሰለፈቻቸው ተጫዋቾች ሙሉ ዜግነት ኮንጓዊ አይደሉም በሚል ነው። ምክንያቱም የዴሞክራቲክ ኮንጎ ሕግ ጥምር ዜግነት ካለመፍቀዱ በተጨማሪ የአውሮፓ ሀገራት ፓስፖርት የያዙ እድሜያቸው ከ21 ዓመት በላይ የሆኑ ተጫዋቾች በስብስብ ውስጥ መካተታቸው ጉዳዩ ከፊፋ መመሪያ ጋር የሚስማማ አይደለም የሚል ቅሬታን ያቀረቡት። ጉዳዩን በተመለከተም ለቀጣይ የሚሰጡ ምላሾች ካሉ በዚሁ በቃል ስፖርት ዩቲዩብ ቻናል ተከታትለን መረጃውን ለእናንተ ውድ አድማጮቻችን የምናደርሳችሁም ይሆናል። ዛሬ በርከት ያሉ ጨዋታዎች ይካሄዳሉ። በወዳጅነት ጨዋታ ለአፍሪካ ዋንጫ ለማዘጋጀት አንጎላ ከሞዛምቢክ፣ ዩጋንዳ ከጋቦን ይጫወታሉ። በአውሮፓም ዙሪያ ዛሬ በትልቁ የምንጠብቃቸው መርሃ ግብሮች አሉ። ለአብነት ያክል በእንግሊዝ ምድር የካራባው ካፕ የጥሎ ማለፍ የግማሽ ፍጻሜ ጨዋታዎች ይደረጋሉ። ምሽት 4:30 ማንቸስተር ሲቲ ከብሬንትፎርድ እንዲሁም ምሽት 5:15 ኒካስል ዩናይትድ ከፉልሃም ጨዋታቸውን የሚያደርጉ ይሆናል። በስፔን ኮፓ ዴላሬም በርከት ያሉ ጨዋታዎችን እንመለከታለን። ግን የተወሰኑትን ብቻ እንንገራችሁ። በትልቁ የሚጠበቁት ባልራያስ ከአትሌቲኮ ማድሪድ፣ አላቬስ ከሴቪያ እና ታላቫራ ከሪያል ማድሪድ ጨዋታቸውን ያደርጋሉ። የታላቬራ እና የሪያል ማድሪድን ጨዋታ የተመለከተ ልዩ ጥንቅር አዘጋጅተናል። በተጨማሪም በማንቸስተር ሲቲ እና በብሬንትፎርድ ጨዋታ ዙሪያ ሰፋ ያለ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል ውድ ቤተሰቦቻችን። የዓለም ዋንጫ ካሁኑ በብዙ ዝግብ እንግዲህ ቀኖቹን እየቆጠርን እንገኛለን። የአሜሪካ መንግስት ዕለተ ማክሰኞ ዕለት አንድ አዲስ የጉዞ እገዳን ጥሏል። የአፍሪካ ሀገራትን ሴኔጋልና አይቮሪኮስ ደጋፊዎች በ2026 የፊፋ ዓለም ዋንጫ ላይ እንዳይሳተፉ የሚያስገድድ አስገዳጅ ህግ ነው ወጡት እየተባለ ነው። ማክሰኞ ዕለት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በዓለም ዋንጫ ላይ በሚሳተፉ 2 ተጨማሪ ሀገራት ላይ ከፊል የጉዞ እገዳ የሚጥል አዋጅ ፈርመዋል። የኢራንና የሃይቲ ዜጎች ወደ አሜሪካ የመጓዝ እገዳ ተጥሎባቸው እንዳሉ ይታወቃል። አሁን ደግሞ አፍሪካን ሀገራት ላይ በተለይም እንደ ሴኔጋልና አይቮሪ ኮስት ያሉ ደጋፊዎች ላይ ስጋት የጣለ ውሳኔ ያሳልፈዋል ነው የተባለው። ከዚህ ጋር በተያያዘ ግን አሜሪካም በፖለቲካዊ ጉዳይ የምትወሰናቸው ውሳኔዎች
በቀጣይ የሚደረገውን የ2026 የዓለም ዋንጫ እግር ኳስ ላይ በስቴዲየሞች የሚገቡ ደጋፊዎች ላይ እንግዲህ በተለይም ቁጥር መቀነስ ዜጎችም ሀገራቸውን ለመደገፍ ወደ አሜሪካ እንዳያቀኑ የሚያደርግ ነው እየተባለ ነው። ፊፋ ጉዳዩ እንዴት ይፈተዋል? በቀጣይ የሚጠበቀው ጉዳይ ነው። ከዚሁ ፊፋ ጉዳዩን እንዴት ይፈተዋል ከሚለው ጉዳይ ላይ በተያዘ ውድ ቤተሰቦቻችን ፊፋ አንድ ጉዳይን ፈቷል። ከዚህ ጋር በተያዘ ፊፋ በ2026 የዓለም ዋንጫ ትኬት ዋጋ ላይ በተነሳው ተቃውሞ በተለይም የተወሰኑ ሀገራት የደጋፊዎችን ቅሬታ በተመለከተ የመግቢያ ትኬቶች ላይ ቅናሾችን አድርጓል። በዚህ መሰረት ለአንዳንድ ዝቅተኛ ገቢ ላላቸው ዜጎች እስከ $60 ትኬቱን ሊያቀርብ ይችላል እየተባለ ይገኛል። እናም አዲስ የመግቢያ ትኬትን በቀጣይ ለህዝቡ ይፋ ያደርጋል ተብሎ ነው የሚጠበቀው። ዋጋዎቹ እንግዲህ ባለፈው 2 ወራት ውስጥ ይፋ ከተደረገው ዋጋ በጣም ቅናሽ ያለው እስከ $60 ብቻ የሚደርስ የመግቢያ ትኬት ነው ተዘጋጅቷል የተባለው። ከጉዳዩ ጋር በተያያዘ ተጨማሪ መረጃዎችን ለማጣራት ሙከራ እያደረግን እንገኛለን። ወደ ክለብ እግር ኳስ እንመለስ ውድ ቤተሰቦቻችን። ትላንትና በባርሴሎና በኩል የጥሎ ማለፍ አንድ ጨዋታ ነበረ። የባርሴሎና ወደ ቀጣዩ ዙር ማለፉን እንደዚሁ ያረጋገጠበት ጨዋታ ነበረ ውድ ቤተሰቦቻችን። የኮፓ ዴላሬ የ16 ጥሎ ማለፍ ጨዋታ ነው። ባርሴሎና ጨዋታውን በድል ተወጥቷል። 2-0 በሆነ ውጤት ድል አድርጓል። ለባርሴሎና ሁለቱን ግቦች ክሪስተንሰን 76ኛው ደቂቃ ላይ፣ ራሽፎርድ 9ኛው ደቂቃ ላይ አስቆጥረው ነው 2-0 ያሸነፉት። ማርከስ ራሽፎርድ ትላንትናም ግብ ማስቆጠሩን ተከትሎ በዚህ ውድድር ዓመት ለእንግሊዝ ብሔራዊ ቡድንና ለባርሴሎና 18ኛ እንግዲህ የግብ አስተዋጽኦን ማበርከት ችሏል። ይሄ በጣም ትልቅ የሚባል ቁጥር ነው። ምናልባት ራሽፎርድ ወደ ብቃቱ ተመልሷል በሚያስብል ደረጃ ይሄ በከፍተኛ ደረጃ ግብ አስቆጣሪነት እንዲሁም ቡድኑን አሻጋሪ ሆኖ እየተመለከተ ነው እንገኛለን። በቀጣይ ክረምት ላይ በባርሴሎና ኮንትራቱን የማደሱ ነገር ግን በጣም ዝቅተኛ ነው መባሉም በቅርቡ ይታወቃል። ማርክ አንድሬ ቴር ስቴገን ከረጅም ጊዜ ጉዳት ከረጅም ጊዜ ውዝግብ በኋላ ትላንትና በኮፓ ዴላሬ ጨዋታ የባርሴሎና ግብ ጠባቂ ሆኖ ተሰልፏል። በርካታ ኳሶችን ሲያደን ተመልክተነዋል። ልዩ ምሽት ነበረ ለሱ። በጥር የዝውውር መስኮት ተጫዋቹን ባርሴሎናዎች በነገራችን ላይ ይለቁታል ተብሎ ይጠበቃል። ግን ትላንትና ጨዋታ ማድረግ ችሏል። ሌላኛው በጨዋታ ላይ ነበረው ኩባርሴ ነው። 100ኛ ጨዋታውን እንደዚሁ ለባርሴሎና ማድረግ ችሏል። ገና 18 ዓመቱ ነው። ውድ ቤተሰቦቻችን በትልቁ ልናነሳው የምንችለው ግን ከጨዋታው በፊት የሁዋን ላፖርታ ከአንድ ሚዲያ ጋር የነበራቸው ቆይታ ነው። በነገራችን ላይ ሶስቱስ የስፔን ሰዎች በስፔን ውስጥ ያሉ ሰዎች እንበለው የስፔን ላሊጋ ፕሬዚዳንት ዣቪየር ቴባዝ፣ የባርሴሎና አለቃ ሁዋን ላፖርታ፣ የሪያል ማድሪድ ፍሎሬንቲኖ ፔሬዝ ካሜራና ማይክ ከፊታቸው ሲቆም የሚያደርጓቸው ንግግሮች ሁሌም በጣም አነጋጋሪ ናቸው። ሁዋን ላፖርታ ተረኛው ነበሩ ትላንትና። ፍሎሬንቲኖ ፔሬዝ ከሰሞኑኛ ላይ በያዘው ትችት ዙሪያ ብለው ምላሽ ሲሰጡ ባርሴሎና የሚባል አጣዳፊ በሽታ ይዟቸዋል ሪያል ማድሪዶች የእኛ ጉዳይ በጣም ያስጨነቃቸው ይመስላል ከራሳቸው በላይ የእኛን ጉዳይ ለእኛ የተዉት፣ እኛ በአውሮፓ እግር ኳስ ውስጥ ሰላም ወዳዶቹ ነን ብለዋል የባርሴሎና አለቃ ሁዋን ላፖርታ። ዣቪ አሎንሶ ከአላቬዙ ጨዋታ በኋላ ምን አዲስ ነገር አለ ተብሎ ተጠይቆ ነበረ። ምንም አዲስ ነገር የለም፣ ያሉት ሁኔታዎች ከጨዋታው በፊት እንደነበሩ ናቸው። ከጨዋታውን በፊት ከጨዋታውን በኋላ የነበረው ሂደት አንድ ነው ብሏል። ከክለቡ ጋር እንግዲህ ክፍት የሆኑ ንግግሮች አሉ። ክብር ጋር የተሞሉ ፍላጎት እና እምነት ላይ የተመረኮዙ ውይይቶችና ንግግሮችን ከክለቡ ጋር እያደረገን ነው አደርገናልም። ከአላቬዙ ድል በኋላ ምንም የተፈጠረ አዲስ ነገር የለም ብለዋል። ያው ለሳቸው የተሰጣቸው የአላቬዝ ጨዋታ ብቻ አይደለም፣ የዛሬው ጨዋታ ለሳቸው የማሸነፍ ግዴታ አለባቸው። ዛሬ ከተሸነፉ በነገራችን ላይ ይሰናበታሉ። ታላቬርን ዛሬ ያስተናግዳሉ። ምሽት 5 ሰዓት ከሜዳቸው ውጪ የሚደረግ ጨዋታ እንደሆነ ይታወቃል። ይህን ጨዋታ በተወሰነ መንገድ እናንሰው። መግቢያችን ላይ ቃል ገብተንላችሁ ነበር ተጨማሪ መረጃ እንዳያዝንበት። የኮፓ ዴላሬ 16 ጥሎ ማለፍ ታላቬርን ይገጥማል ከሜዳ ውጭ ሪያል ማድሪድ። ዛሬ ምሽት 5 ሰዓት ጨዋታው ይደረጋል። ባለሜዳው ታላቬር 6 ድል 3 አቻ 9 ሽንፈት የዚህ ውድድር ዓመት ቁጥሮቹ ናቸው። አስከፊ የሚባል ጉዞ ላይ ነው ለሪያል ማድሪድ። በዚያን ያክል ደረጃ የገነነ ክለብ አይደለም። 6 ሚሊዮን ዩሮ የክለቡ አጠቃላይ ዋጋ ራሱ ሪያል ማድሪድ ውስጥ እንግዲህ የአንድ በጣም ዝቅተኛ ተጫዋች ዓመታዊ ደሞዝ ነው። ሪያል ማድሪድ በበኩሉ 16 ድል 3 አቻ 4 ሽንፈት በዚህ ውድድር ዓመት አስተናግዷል። ታላቬር ባለፉት 5 ጨዋታ 2 ድል 3 ሽንፈት፣ ሪያል ማድሪድ ባለፉት 5 ጨዋታ በ3 ነጥብ ጥሏል። 2 አሸንፎ 2 ተሸንፎ 1 ጨዋታቸው ወጥቷል።
ሁለቱም ክለቦች እንግዲህ በዛሬው ዕለት ምሽት 5 ሰዓት የጥሎ ማለፍ ጨዋታቸውን ያደርጋሉ። ባርሴሎና አስቀድሞ ማለፉን አረጋግጧል። ሪያል ማድሪድ ዛሬ የሚለው ይጠበቃል። ቅድመ ገምታችሁን ግን ላኩልን። ሌጀንዱን እናንሳው። ሊዮኔል አንድሬስ ሜሲ የቀድሞ የባርሴሎና ሌጀንድ አሁን በሚያሚ ይገኛል። ከሰሞኑ ህንድ ነበረ። ያው የህንዱ ጠቅላይ ሚኒስትር ትላንትና አዲስ አበባ መግባታቸውን ተከትሎ ሜሲን ማግኘት እንዳልቻሉና እንደማይችሉ አሳውቀውት ነበረ። ኢትዮጵያ ጉዞ አለ ብለው አርጀንቲና የ8 ጊዜ ባሎንዶር አሸናፊ ተጫዋች ሊዮኔል ሜሲ ታዲያ በህንድ ጉብኝቱን አጠናክሮ ሲቀጥል ትላንትና የእንስሳትን ፓርክ የመጎብኘት እድል አግኝቶ ነበረ። ሊዮኔል ሜሲ በትላንትናው ዕለት በህንድ የሚገኘውን የዱር እንስሳት ጥበቃና ማገገሚያ ማዕከል ቫንታራን መጎብኘቱ ተገልጿል። በጉብኝቱ ወቅት የእንስሳት መንከባከቢያ ተቋሙ መስራች የሆኑት ህንዳዊ ቢሊዮነር ለሊዮኔል አንድሬስ ሜሲ እንግዲህ አንድ አንበሳ በስሙ ሰይሞለታል። ቢሊዮነሮቹ አንዱን አንበሳ ደቦል ሊዮኔል ሜሲ ብለውታል። ስለዚህ ህንድ ውስጥ በሜሲ የሚጠራ አንድ አንበሳ አለ ማለት ነው። ከዚህ በኋላ ትላንትና በርካታ እንስሳትን ሜሲ በጉብኝት ላይ ነበረም። ከበርካቶቹም ጋር ምስሎችን ለቆ ነበረ። ለማንኛውም የሜሲ ጉብኝት በሱዋሬስ እና በዲፖልም ጭምር ታጅቦ እንደሆነ ይታወቃል። ትላንት ብዙ ዝግብን ወደ አስተናገደው የፊፋ የዓመቱ ምርጥ ሽልማት በየዘርፉ ለእናንተ ውድ አድማጮቻችን እናደርስ። በእርግጥ መግቢያችን ላይ ኢትዮጵያን 3 ተወካዮች ማንን መረጡ የሚለውን አደርሰናችሁ እናንተ ስድሉን ብታገኙ ብለናችሁ ነበረ። ለማንኛውም የፊፋ የዓመቱ ምርጥ ሽልማት ትላንት በኳታር መዲና ዶሃ ሲደረግ የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች የባሎንዶር አሸናፊ ኦስማን ደምቤሌ የፊፋ የዓመቱ ምርጥ ተጫዋች ሽልማትን አሳክቷል። ፈረንሳዊ የፊት መስመር ተጫዋች ኦስማን ደምቤሌ ፊፋ የዓመቱ ምርጥ ተጫዋች ክብርን ለመጀመሪያ ጊዜ ተቀናይቷል። ኦስማን ደምቤሌ በዚህ ዓመት የፍራንስ ሊጋ፣ የአውሮፓ ሻምፒዮንስ ሊግ፣ የኮፓ ደ ፍራንስ ዋንጫን፣ የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ተጫዋች የባሎንዶር አሸናፊ መሆኑን እንደዚሁ አረጋግጧል። እንደ አጠቃላይ በ59 ጨዋታ 37 ግብ፣ 14 አሲስት፣ 51 የግብ አስተዋጽኦ፣ 100 የቁልፍ ኳስ ያቀበለ፣ 21 ትልቅ የግብ ዕድሎችን የፈጠረ፣ 76 ኳሶችን በስኬት ድሪብል ያደረገው ሰው ነው። ትላንትና ከባሎንዶር በተጨማሪ የፊፋ የዓመቱ ምርጥ ሽልማትን ያሸነፈው ይገባዋል ወይ? መልከታችሁን ጻፉልን። በአምና ውድድር ላይ ወደ ቤተሰቦቻችን የባሎንዶር አሸናፊው የሲቲው ሮድሪ ሲሆን የፊፋ የዓመቱ ምርጥ ተጫዋች ተብሎ የተመረጠው ግን ቪኒሺየስ ጁኒየር ነው። ዘንድሮ ግን ሁለቱንም አሸናፊው አንድ ተጫዋች ሆኗል፣ ኦስማን ዴምቤሌ። ለመሆኑ የኢትዮጵያን ተወካዮች እንደዛ አይነት ድምፅ ከሰጡ በዓለም ላይ እንደ ሊዮኔል አንድሬስ ሜሲ፣ ሮናልዶን የመሳሰሉ እውቅ ሰዎች ለማን ድምፅ ሰጡ የሚለውን እንመልከት። በሜሲ በኩል የዓመቱ ምርጥ ተጫዋች ሽልማትን ኦስማን ዴምቤሌን አንደኛ፣ ኬሊያን ምባፔ ሁለተኛ፣ ላሚን ያማል ሶስተኛ፣ የዓመቱ ምርጥ አሰልጣኝን ሜሲ፣ ሉዊስ ኤንሪኬን አንደኛ፣ ሃንሲ ፍሊክን ሁለተኛ፣ ሚኬል አርቴታን ሶስተኛ፣ የሜሲ የዓመቱ ምርጥ ግብ ጠባቂ ጃልጂ ዳናሮማ አንደኛ፣ ኤሜሊያኖ ማርቲኔዝ ሁለተኛ፣ ቲቦት ኮርቷን ሶስተኛ ደረጃ አድርጎ እንዲሁ መምረጥ ችሏል። ክርስቲያኖ ሮናልዶ ስትሉ ይሆናል። ሮናልዶ በፊፋ የድምፅ መስጠት ሂደት ላይ አልተሳተፈም። ይህ የሚሆነው ክርስቲያኖ ሮናልዶ ፊፋ ድምፅ እንዲሰጥ በጠየቀው ሰዓት ላይ ለመስጠት ፈቃደኛ እንዳልሆነ ከተናገረ በኋላ መሆኑ ተረጋግጧል። ስለዚህ ለፊፋ የዓመቱ ምርጥ ሽልማት ላይ በየትኛው ምጩ ላይ ክርስቲያኖ ሮናልዶ ድምፅ አልሰጠም። የብራዚል ብሔራዊ ቡድን አንቾሎቲ ለዴምቤሌ ድምፃቸውን ሰጥተዋል። ራፊኒያን ሁለተኛ፣ ምባፔ ሶስተኛ። የብራዚል ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ድምፃቸውን ለምባፔ ሰጥተዋል። ሁለተኛ ፔድሪ፣ ሶስተኛ ላሚን ያማል አድርገው መርጠዋል። በሂደቱ ላይ እንዳልኳችሁ ክርስቲያኖ ሮናልዶ ብቻ ነው በከዋክብት ደረጃ አለመሳተፉን ያረጋገጥ ነው። የሜሲ ነገር ናችሁ። ሌሎችም በርካታ እውቅ ሰዎች ድምፃቸውን ሞር ለዴምቤሌ የሰጡበት ምሽት ነበረ። ብዙ አነጋጋሪ ከነበሩ ምርጫዎች ውስጥ አንደኛው ይህ የፊፋ ሽልማት ራፊኒያን ያላካተተ መሆኑ ነው። ይህንንም ባለቤቱ ኢፍትሐዊ ብለዋለች። የባርሴሎና ተጫዋች ራፊኒያ ባለቤት እናትና ሊያ ሮድሪጌዝ ራፊኒያ በምርጥ 11 ውስጥ አለመካተቱን ተቃውመዋለች። በማህበራዊ ትስስር ገጿ መልእክቷን ያጋራችው ባለቤቱ ፍትሐዊ አይደለም ብለዋለች። 62 የግብ ተሳትፎን አድርጓል። ነገር ግን ምርጥ 11 ውስጥ እንኳን መግባት አይገባውም የሚለው ለእኔ ኢፍትሐዊ ነው ብላለች። አክላም ራፊኒያ የቅርጫት ኳስ ተጫዋች ነው ወይ ስትል ጠይቃለች። ምናልባት
እግር ኳስ ተጫዋች ሳይመስላቸው ቀርቶ እንግዲህ በስህተት ካልመረጡት ብላ ነው እንግዲህ ነገሩን በምሬት የገለጸችው። ምናልባት በርካቶችም ትላንትና በነገራችን ላይ በማህበራዊ ትስስር ገጻቸው እንደ ፋብሪዚዮ ሮማኖን ጨምሮ ትልቅ ሚዲያዎች ዘና አትሌቲክ ራፊኒያ በዝርዝር ውስጥ የለም የሚል ሰበር መረጃን ሲያሰራጩ ነበረ። ምናልባት 62 የግብ አስተዋጽኦ በምርጥ 11 ውስጥ ለመካተት ምን ያህል አስፈልጎ ነበር የሚለው ግን መነጋገሪያ ጉዳይ ነው። ለማንኛውም ይህ ጉዳይ ትላንትና ትልቁ አጀንዳም ነበረ። በሴቶቹ ዘርፍ ልማደኛዋ ኤታና ቦኑመንቲ ለሶስተኛ ተከታታይ ጊዜ የፊፋ የዓመቱ ምርጥ ሴት እግር ኳስ ተጫዋች ተብላ ተሸልማለች። እንዳትረሱ አስታውሱ፣ የባሊዮን ዶር ያለፉት 3 ዓመታት የሴቶች ምርጥ እግር ኳስ ተጫዋች ተብላ የተመረጠችው እቺው ስፔናዊት የባርሴሎና ተጫዋች ኤታና ቦኑመንቲ ነበረች። የፊፋም እሷ ሆናለች። ስለዚህ በፊፋም በባሊዮን ዶርም ዘርፍ ባለፉት 3 ዓመታት በማሳካት የመጀመሪያዋ እግር ኳስ ተጫዋች ስትሆን በሴቶቹም በዛው ልክ የመጀመሪያዋ እግር ኳስ ተጫዋች ሆናለች። በሴቶቹም ዘርፍ ሌሎች በርከት ያሉ በተለይም ከወደ አርሰናል የተጠበቁ ተጫዋች ነበሩ በባሊዮን ዶርም። በዚህም በፊፋም ዘርፍ ግን ኤታና ቦኑመንቲ ጠራርጋ ወስደዋለች። የፓሪስ ሰን ዠርሜኑ ዋና አሰልጣኝ ሉዊስ ኤንሪኬ የፊፋ የ2025 የዓመቱ ምርጥ አሰልጣኝ በመሆን ትላንትና መመረጥ ችለዋል። ስፔናዊ አሰልጣኝ ሉዊስ ኤንሪኬ በዓመቱ ፒኤስጂን እየመሩ የሶስትዮሽ ዋንጫ የስኬት ባለቤት እንደነበሩ ይታወቃል። በነገራችን ላይ በባሊዮን ዶር ምሽትም የዓመቱ ምርጥ ተጫዋች ሽልማት በፍራንስ ፉትቦል የተመረጡት እሳቸው ነበሩ። በእሳቸው ላይ እንኳን ብዙ ቅሬታ አልተሰማም። በውስጥ ሊግ ሁሉንም ጠራርገው ወስደዋል። የአውሮፓን ግዙፉን መድረክ የአውሮፓ ሻምፒዮንስ ሊግን አሸንፈዋል እና ከሳቸው የዘለለም በትልቁ የሚጠበቅም ሰው አልነበረም። ያው እሳቸው ትላንት ወስደውታል። በአሰልጣኝ ሴሬና ዊግማን ወስደዋለች። የእንግሊዝ ብሔራዊ ቡድን አሰልጣኝና ሴሬና ዊግማን በነገራችን ላይ የሴቶች የምርጥ አሰልጣኝነትን ሽልማት ለ5ኛ ጊዜ ነው ሴሬና ዊግማን የወሰደችው። ከዚህ በፊት 2017፣ 2020፣ 2022 እና 2023 ወስዳ ነበረ። የእንግሊዝ ብሔራዊ ቡድን አሰልጣኝ ናት። 2025 ላይ የእንግሊዝ ብሔራዊ ቡድንን የአውሮፓ ዋንጫ ባለቤትም ያደርጋ እንደነበረ ይታወቃል። የፊፋ የ2025 የዓመቱ ምርጥ 11 ይፋ ተደርጓል። የአውሮፓ ሻምፒዮንስ ሊግ የመጀመሪያ ጊዜ ያሸነፈው ፒኤስጂ ከአሸናፊ ቡድን 6 ተጫዋቾችን ያስመርጧል። ብራዚል የፊት ወሳር ተጫዋች ራፊኒያ የለም ብያቸዋለሁ። ግብ ጠባቂ ጃንሉጂ ዶናሩማ፣ በቀኝ የመከላከል ስፍራ ሐኪሚ፣ በግራ ሜንዴሽ፣ መሃል ተከላካይ ቫንዳይክና ፓቿ ተመርጠዋል። በመሃል ሜዳ ተጫዋች ላይ ቪታኒያና ጁድ ቤሊንግሃም ሲጣመሩ የቀኝ የማጥቃት ኮሊደር ኮል ፓልመር፣ የግራውን ለፔድሪ፣ ፊት መስመር ላይ በሁለት አጥቂዎች ላሚን ያማልና ኦስማን ዴምቤሌ ተመርጠዋል። እነኚህ በየሜዳ ክፍሉ ምርጥ ተብለው የተመረጡ የዓመቱ ምርጥ ተጫዋቾች ናቸው በፊፋ ዘርፍ። በነገራችን ላይ አምና ከተመረጡት ዘንድሮም ያሉት 2 ተጫዋቾች ብቻ ናቸው። የባርሴሎና ላሚን ያማልና የሪያል ማድሪዱ ጁድ ቤሊንግሃም አምናም በፊፋ ምርጥ 11 ውስጥ ነበሩ። ዘንድሮም በፊፋ ምርጥ 11 ውስጥ መካተት የቻሉ ብቸኛ ተጫዋቾች ናቸው። የፊፋ የዓመቱ ምርጥ 11 በሴቶቹም ዘርፍ ምርጫውን ተመልክተ ነው ነበረ። ከአውሮፓ ሻምፒዮንስ ሊግ ባለክብር አርሰናል የተመረጡ ተጫዋቾችን ተመልክተን ነበረ። ሩሶ በአጥቂ ስፍራ ላይ ካንዴሌቲን ተመልክተናል። ሌላኛው በአጥቂ ስፍራ ላይ አብዛኞቹ ግን ስፔናውያን በዘርፉ ማሸነፍ ችለዋል። በተለይም ኤታና ቦኑመንቲን ጨምሮ እነ ጉጅሮ፣ ፒና፣ ፑትላስን የመሳሰሉ የባርሴሎና ተጫዋቾች ባትሌ ከባርሴሎናና ከስፔን ብሔራዊ ቡድን የተመረጡ ናቸው። ያው በሴቶቹ ብዙ ተከታታይ ይኖረዋል ብለን አናስብም፣ ግን እንዳጠቃላይ የአርሰናሎቹ በተለይም ዊሊያምሰን፣ ካንዴሌቲና ሩሶ በዚህ ዝርዝር ውስጥ መካተት የቻሉ ተጫዋቾች ናቸው። በምርጫው ዙሪያ ግን አጠቃላይ ሀሳባችሁን በሀሳብ መስጫ ሳጥናችን ላይ እንድታጋሩን በትህትና ጠየቀን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሜ መልካም ቆይታ ተመኘን። ውድ ቤተሰቦቻችን የፊፋ የዓመቱ ምርጥ 11 ይፋ ሲደረግ ከሊቨርፑል ቫንዳይክ፣ ከሲቲ ጃንሉጂ ዶናሩማ፣ ከቼልሲ ኮል ፓልመር መካተታቸው ነግረናቸዋል። እውነቱን ተከትሎ እንግሊዝ ፕሪሚየር ሊግ በይፋ የገጹ ላይ የፊፋ የዓመቱ ምርጥ 11 የተካተቱ 3ቱን ተጫዋቾች በማህበራዊ ትስስር ገጹ ላይ የእንኳን ደስ ያላችሁ መልእክትም እንደዚሁ አጋርቷል። ከቡድን ዜና ጋር በተያያዘ ቶማስ ፍራንክን የማሰናበት ምንም አይነት እቅድ ያላሳየው
ቶትናም ሆትስፐርስ ምናልባትም ግን እሳቸውን ለመተካት በቅድነት ከተያዙ ዝርዝሮች ውስጥ ዣቪ ሄርናንዴዝ ይጠቀሳል ተብሏል። እንደ ስካይ ስፖርት ዘገባ ከሆነ በአሰልጣኙ ላይ ምንም አይነት የማሰናበት ፍላጎት በዚህ ሰዓት የሌለው ቶትናም ሆትስፐርስ በዝርዝራቸው ውስጥ ግን እንደ ዣቪ ሄርናንዴዝ አይነት ሰዎች አሉ ተብሏል። በነገራችን ላይ ቶማስ ፍራንክ እንግዲህ የዋንጫ ባለቤት ያደረጓቸውን አንሄ ፖስቴኮግሉን ከተኩ በኋላ አንሄ ፖስቴኮግሉ በመጀመሪያ የፕሪሚየር ሊግ ጨዋታ በ16ቱ 30 ነጥብ ሰብስበው ነበረ። አሁን ግን ቶማስ ፍራንክ በ8 ያንሳሉ። በ22 ነጥብ ብቻ ነው የሰበሰቡት። ምናልባትም ከአምናው የከፋ ጊዜን ሊያሳልፍ ይችላል እየተባለ ነው። ቶትናም ከአንሄ ፖስቴኮግሉን በታች ነጥብ ነው ቶማስ ፍራንክ የሰበሰቡት። ሲቲ ደርሰናል። ውድ ቤተሰቦቻችን ሮድሪ የለም ብያቸዋለሁ። በዚህ ሳምንትም ጨዋታ ሌላኛው ጀረሚ ዶኩ የለም። በነገራችን ላይ በተጫዋች ቁጥር ጉዳት ብዛት ከአምና ጀምሮ ብቻ ከለካ ነው። አምና ሲዝኑን 1 ብለን ጀምረን እስከዚህ 38 ሳምንት አይተን ዘንድሮ ደግሞ 16 ሳምንት ድረስ 70 ጉዳት ያለው አርሰናል ነው። ይሄ ከፍተኛው ቁጥር ነው። ግን ሲቲ በ53 ጉዳት በተጫዋቾች በኩል 25ቱ በጣም ከበድ ያለ ጉዳትን ያስተናገዱት እንግዲህ በአማካኝ በአመት 25 ጉዳቶችን የሚያስተናግድ አይነት ቡድን ነው ማለት ነው። ሲቲ 41.22 ሚሊዮን ፓውንድ ለጉዳት አውጥቷል። ይሄ በርካታ ውጪ በመውጣት ቀዳሚ ያደርገዋል። ሁለተኛ ዩናይትድ፣ ሶስተኛ አርሰናል፣ አራተኛ ቼልሲ፣ አምስተኛ ቶትናም፣ ስድስተኛ ሊቨርፑል ናቸው በጉዳት በርካታ ገንዘብ ወጪ ያስደረጓቸው። ሲቲ በጉዳት ምክንያት ወጪው የበዛበት የፕሪሚየር ሊግ ክለብ ሆኗል ባለፈው ዓመትና ዘንድሮ ማለት ነው። ከዚህ ጋር አያይዘን ግን በዩናይትድ የመረጃ ሰዓት ልዩ ጥንቅር ይዘናል። ቆዩን ብለናል። ዩናይትዳውያን ትላንት ምሽት በቃል ስፖርት ዩቲዩብ ቻናላችን ወይም ዲሴምበር 16 ለተማክሰኞ ምሽት መረጃችን ላይ በማንቸስተር ሲቲ በኩል ማንቸስተር ሲቲው ግብ ጠባቂ ጃሊጂ ዳናሮማ የዓመቱ ግብ ጠባቂ ምርጡ እሱ ነው ብለናችሁ ነበር። በነገራችን ላይ ጃሊጂ ዳናሮማ ባለፈው ዓመት በፒኤስጂ 3ዮሽ ዋንጫን አሸንፏል። ዳናሮማ ሽልማቱ የፊፋ የዓመቱ ምርጥ ግብ ጠባቂ ሽልማት ማሸነፍ ትልቅ ክብር መሆኑን ተናግሯል። የፍራንስ ፉትቦልም የዓመቱ ምርጥ ግብ ጠባቂ እሱ እንደነበረ እናስታውሳለን። ያው እንዳልኳችሁ ግን የተመረጠው በሲቲ ባደረገው ነገር አይደለም። ምክንያቱም ገና ሲቲን ከተቀላቀለ 16 የፕሪሚየር ሊግ ጨዋታን ያደረገው። ስለዚህ የቀጣይ ውድድር ዓመት መለኪያ የሚሆነው ዘንድሮ በሲቲ የሚያሳልፈው ነው። ስለዚህ ምርጫው የተካሄደው አምና በፓሪስ ሰን ዠርሜን በነበረው ቁጥር ላይ ተመርኩዞ ነው። ሲቲ ዛሬ በኢታድ ብሬንትፎርድን ያስተናግዳል። በካራቦ ካፕ የኳርተር ፋይናል ጨዋታ ያው በኢታድ የሚደረግ ጨዋታ ስለሆነ ሲቲን እናስቀድም። ውድ ቤተሰቦቻችን በማንቸስተር ሲቲ በኩል በዚህ ውድድር ዓመት ባደረጓቸው አጠቃላይ ሁሉም ጨዋታዎች ወደ 24 ጨዋታን አድርገው 17 ድል 2 አቻ 5 ሽንፈት አስተናግደዋል። በብሬንትፎርድ በኩል በዚህ ውድድር ዓመት አጠቃላይ ካደረጓቸው ወደ 19 ጨዋታ 8 ድል 3 አቻ 8 ሽንፈት አስተናግደዋል። ሲቲ ያለፉትን የመጨረሻ 5 ጨዋታ 5ቱንም በድል ነው ያጠናቀቀው። በብሬንትፎርድ በኩል ያለፉት 5 ጨዋታ 1 ድል ብቻ ነው ያላቸው። 3 ጨዋታ ተሸንፈው 1 ጨዋታቸው ወጥተዋል። በሲቲ በኩል ብሬንትፎርድን 13 ጊዜ ረቷል። ብሬንትፎርድ 8 ጊዜ ረቷል። 2 ጊዜያቸው ወጥተዋል። የመጨረሻ 5 ጨዋታቸውን ነጥለን ከተመለከትን የሲቲ የበላይነት ይታያል። 3ቱን አሸንፎ 1 ጊዜ ብቻ ነው ያቸው የተለያዩት። ዛሬ ምሽት 4 ሰዓት ከ30 ሲል በኢታድ ጨዋታው ጅማሮን ያደርጋል። ማን ወደ ቀጣዩ ዙር ያልፋል? ቅድመ ግምታችሁና የጨዋታ ውጤት ግምታችሁን ልታደርሱን ትችላላችሁ። የምዕራብ ለንደኑ ክለብ ቼልሲ ትላንት ከካርዲፍ ሲቲ ጋር ያደረጉትን የካራባኦ ካፕ የሩብ ፍጻሜ ጨዋታ ድል አድርገው ግማሽ ፍጻሜውን ተቀላቅለዋል። በጨዋታው ላይ ተቀይረው የገቡ ተጫዋቾች ትላንት ድንቅ ነበሩ። በቼልሲ በኩል በጨዋታው ላይ መጀመሪያውም ግብ ሁሉም ግብ እንዳጠቃላይ የተቆጠሩት ከረፍት በኋላ ነው። አሌያንድሮ ጋርናቾ 57ኛው ደቂቃ ላይ ቼልሲን ቀዳሚ ያደረገ። ከዛ በኋላ ግን በካርዲፍ ሲቲ በኩል ቱር ነቡል 75ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን አቻ አድርጎ ለቼልሲ ፈተና ሆኖባቸው ነበረ ምሽቱ። ከዛ በኋላ ግን ሌላኛው ፔድሮ ኔቶ 82ኛው ደቂቃ ላይ አሌያንድሮ ጋርናቾ ለቡድኑ 3ኛ ለሱ ሁለተኛውን ግብ 93ኛው ደቂቃ ላይ አስቆጥሮ ቼልሲ 3-1 በሆነ ውጤት ድል አድርጓል። ቼልሲ ማሸነፉን ተከትሎ ለካራባኦ ካፕ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ቼልሲ ግን ቀጣይ ቅዳሜ ሌላ በጣም ወሳኝ ጨዋታ ይጠብቀዋል። 9 ሰዓት ከ30 ከኒካስል ዩናይትድ ጋር የፕሪሚየር ሊግ ጨዋታ እንደዚሁ የሚጠብቀው ይሆናል። ቼልሲ ባለፉት 10 የውድድር ዘመናት ለ10ኛ ጊዜ በሀገር ውስጥ ዋንጫ ውድድር ግማሽ ፍጻሜ ላይ ደርሷል። 2016-17 ጀምሮ በኤፍኤ ካፕ፣ ካራባኦ ካፕ ውድድሮች ላይ እስከ ግማሽ ፍጻሜ ደርሷል። በነገራችን ላይ
አንድ ጊዜ ብቻ ነው ዋንጫውን ያነሳው 2017-18 የውድድር ዓመት ላይ ከነኚህ 10 የማለፍ ሂደቶች ላይ ግማሽ ፍጻሜን መድረስ ላይ ምናልባት ዘንድሮ ሌላ ዋንጫ ይሳካበት ይሆን በትልቁ ይጠበቃል። ግን ባለፉት 10 ዓመታት ቀርቶ ያቅም ከግማሽ ፍጻሜ ቼልሲ ትላንትናም ከሜዳ ውጭ ቢጫወትም ተቀይረው በገቡ ተጫዋቾቹ ግብ አስቆጣሪነት ድል ያደረገበት ምሽት ነበረ። አሌሃንድሮ ጋርናቾ የጨዋታው ኮከብ በመባል ተመርጧል። ጋርናቾ ከረፍት በኋላ ተቀይሮ በመግባት ነው 2 ግቦችን ያስቆጠረው። ትላንትና 45 ደቂቃ ተጫወተ። 23 የኳስ ንክኪ ከ12 ኳስ የማቀበል ሂደት 12ቱም ስኬታማ፣ 5 የግብ ሙከራው 3ቱ ኢላማውን የጠበቀ ነበረ። 2 የግብ ዕድል ፈጠረ፣ 2 ግብ አስቆጠረ። 100% ኳስ የማቀበል ስኬት ነበረው። 8 ኳሶችን ተቃራኒ ሳጥን ውስጥ ነክቷል። በጣም ድንቅ ምሽት ነበረ ማለት ይቻላል ለአሌሃንድሮ ጋርናቾ ምሽቱ። አሌሃንድሮ ጋርናቾም በካርዲፍ ሲቲ ጨዋታ ዙሪያ ካርዲፎች በጣም ጠንካራ ቡድን ነበሩ፣ በየትኛውም ሊግ እንደሚጫወቱ አላተኮርንም፣ እኛ ዋነኛ ትኩረታችን ጨዋታው ማሸነፍ ላይ ስለነበረ ነው ድል ያደረግነው፣ ነገር ግን በግማሽ ፍጻሜ ላይ በመገኘታችን በጣም ደስተኛ ነን፣ እንግሊዝ ውስጥ የሚናቅ ቡድን የለም ብሏል። ካርዲፍ ሲቲ የትም ሊግ ቢጫወት እኛ በራስ መተማመናችን ከፍ ያለ ሆኖ ጠንካራ ጨዋታ እንደሚኖር አውቀን ነው ወደ ሜዳ የገባ ነው። ለዛ ነው ድል ያደረግነው። ለየትኛውም ቡድን ጨዋታ ትኩረት መስጠት አለብን ብሏል የጨዋታው ኮከብ አሌሃንድሮ ጋርናቾ። ፔድሮ ኔቶም ይህ ቼልሲ ነው፣ ዋንጫዎችን ማሸነፍ ፈልጋለን፣ አስተሳሰባችን ሁሉ ዋንጫዎችን ማሸነፍ ነው። አምናም ያሸነፍናቸው ዋንጫዎች አሉ፣ ዘንድሮም ይቀጥላል ብሏል። የኮንፈረንስ ሊግና የክለቦች ዓለም ዋንጫ እንደማለቱ ነው። ዘንድሮም ይቀጥላል ብሏል። ትላንትና በቼልሲ በኩል 46ኛው ደቂቃ ላይ ተቀይሮ የገባው አሌሃንድሮ ጋርናቾ 2 ግብ አስቆጥሮ 8.8 ሬቲንግ ተሰጠው። ሌላው ጆ ፔድሮም 46ኛው ደቂቃ ላይ ተቀይሮ ገብቶ በጨዋታው አሲስት አድርጓል፣ 7.4 ተሰጠው። ፔድሮ ኔቶ 66ኛው ደቂቃ ላይ ተቀይሮ ገባ፣ በጨዋታው ላይ ግብ አስቆጠረ፣ 7.6 ሬቲንግ ተሰጠው። ምናልባት ትላንትና የቼልሲ ደጋፊዎች በማሬስካ ቅያሪ እጅግ በጣም ደስተኛ እንደሚሆኑ ምንም ጥርጥር የለውም። ምክንያቱም ተቀይሮ የገቡ ተጫዋቾች በግቦቹ ላይ በቀጥታ ተሳትፏል። በማስቆጠርና አሲስት በማድረግ ቼልሲ ካርዲፍን 3-1 አሸንፎ ወደ ግማሽ ፍጻሜ ባለፈበት የካራባው ካፕ ምሽት ላይ ማሬስካ አረጋግጠዋል የኤስታቪዮን ጉዳት። ወደ ቤተሰቦቻችን ማሬስካም ኤስታቪዮ ጉዳት እንዳጋጠመው አረጋግጠዋል። የጡንቻ ጉዳት አጋጥሞታል። ቀጣይ ኒውካስልም ጨዋታ እንደሚያመልጠው ይጠበቃል። ተጫዋቹ ያልተገኘው ግን ትላንትና በጉዳት ምክንያት መሆኑ ተረጋግጧል። ለቼልሲ ለተጫዋቹም ጥሩ የሚባለው ዜና አይደለም። ከሰሞኑን በእርግጥ እድል እያገኘ አልነበረም። ትላንትናም ከጨዋታ ውጭ ነበር። ብዙ አነጋጋሪ ነበር የሱ ከጨዋታ ውጭ መሆን። በኋላም ላይ ግን ማሬስካ የለም እሱ ጉዳት ላይ ነው አይደለም ለምሽቱ ጨዋታ ለኒውካስል የቀዳሚም ጨዋታ መድረሱ አጠራጣሪ ነው ብሏል። ሞርገን ላይገኝ ይችላል ተብሏል። ባይሆን ቼልሲ የሚገኘው ጆቫኒ ኳንዳ ነው። ይህ ንብረትነቱ የቼልሲ የሆነ ግን በስፖርቲንግ ሊዝበን የሚጫወተው ጆቫኒ ኳንዳ ቀጣይ ቅዳሜ ወደ እንግሊዝ ይመጣል። ውድ ቤተሰቦቻችን በእሁድ ይገኛል። ውድ ቤተሰቦቻችን በፖርቱጋል የመገናኛ ብዙሃን ትላንት ይፋ እንዳደረገው ከሆነ ተጫዋቹ ቼልሲን የሚቀላቀለው ግን ሊጫወት ቡድን ሊያገለግል ወይ ጨዋታ ሊመለከት አይደለም። ጉዳት አስተናግዷል። በነገራችን ላይ በደርቢ ጨዋታ ላይ ይህ የደርቢ ጨዋታ ይህንን በስፖርት እንግሊዝ የሚገኘውን ሰው ከቤኔፊካ ጋር በነበረ ጨዋታ ጉዳት ማስተናገዱን ተከትሎ ለቀዶ ጥገና እሁድ እንግሊዝ ቼልሲ ይገኝና ቀዶ ጥገናውን የሚያደርግ ይሆናል ተብሏል። በትላንትናው ዕለት የምርጥ 11 ምርጫ በፊፋ ሲካሄድ ያው ቼልሲ ፓልመርን አካቷል። በሊቨርፑል በኩል ግን ያልተጠበቀ ነው። በዚህ ዝርዝር ውስጥ ሳላህ የለም። ውድ ቤተሰቦቻችን ሳላም ልክ እንደ ራፊኒያ ሁሉ ባለፈው የውድድር ዓመት በርካታ የግብ አስተዋጽኦ የነበረው የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ፣ የፕሪሚየር ሊጉ ከፍተኛ አሲስት ባለቤት፣ በርካታ የግብ አስተዋጽኦ በፕሪሚየር ሊጉ የነበረው በርካታ ቁጥሮችን ፕሪሚየር ሊግ ላይ ብቻ መተነበና የትልቅ ቁጥር ነው ያለው። ምናልባት ሽልማቱን ላያሸንፍ ይችላል። ከፕሪሚየር ሊጉ ውጭ ሊቨርፑል የለውም፣ ግን ምርጥ 11 ውስጥ መካተት አይገባውም የሚለው ጉዳይ በትልቁ መከራከሪያ ሆኗል። ትላንትና ደግሞ ሌላው አነጋጋሪ ጉዳይ የዓመቱ ምርጥ 11 ውስጥ በፊፋ ዘርፍ ምርጫ ሲካሄድ የአምና ምርጡ ተጫዋች ሳላህ በዝርዝር ውስጥ አለመኖሩ አነጋጋሪ ነበር። የሊቨርፑል
የውድድር ዓመት የዘንድሮ ምርጡ ተጫዋች ምንም ጥርጥር የለውም ዶሚኒክ ሶቦስላይ ነው ማለት ይቻላል። ዶሚኒክ ሶቦስላይ የሃምስትሪንግ ጉዳት እንዳጋጠመው ይታወቃል። በመጀመሪያ ዙር የሕክምና ምርመራው ጉዳቱ የከፋ አይደለም ተብሏል። ምን ያክል ጊዜ ከሜዳ ያርቀዋል የሚለው ጉዳይ ግን ይፋ አልተደረገም ነበረም። ለሊቨርፑል ቅርብ የሆኑ ምንጮች ግን እስከ ቀጣይ ወር ድረስ ወደ ሜዳ ላይ መለስ ይችላል እየተባለ ይገኛል። በተለይም ለሚቀጥሉት 1 አሊያም 2 ወራት ወደ ሜዳ ላይ ይገኝ ይችላል የሚሉ መረጃዎች እየወጡ ነው። ግን ይህ መረጃ ውድ ቤተሰቦቻችን በሊቨርፑል ይፋ የተደረገ ሳይሆን ለሊቨርፑል ቅርብ በሆኑ የዜና ምንጮችና ከጉዳት ጋር በተያያዘ እንደዚህ አይነት ጉዳቶችን ያስተናገዱ ተጫዋቾች ለምን ያክል ጊዜ ከሜዳ ሊርቁ ይችላሉ በሚል ጉዳይ ላይ የሚያጠኑ ተቋማት ናቸው። የሊቨርፑል የሕክምና ቡድን አባላትና እንዳጠቃላይ ሊቨርፑል በተጫዋቹ ጉዳት ዙሪያ መግለጫ ሲሰጥ እናደርሳቸዋለን። ምናልባት የአርቡ የስሎት ጋዜጣዊ መግለጫ ጥሩ ምላሽ ይዞ ይመጣል ተብሎ ይጠበቃል። በውሰት አያክስ ይገኛል። የሊቨርፑል ግብ ጠባቂ ቪታ ዣላቭ ያሮሽ ነው። ይህ ግብ ጠባቂ ወደ ሊቨርፑል ብመለስ እንደ አሊሰን እና ማማርዳሽቪሊ ያሉ ሰዎችን ተጠባባቂ ማድረግ ይጠበቅብኛል። ዋና ዓላማዬም በእነሱን ተጠባባቂ ማድረግ ሳይሆን እነሱን መተካት ነው ብሏል። ከተሳካልኝ የሻምፒዮንስ ሊግ ዋንጫን ማሸነፍ ፈልጋለሁ ብሏል። በውሰት አያክስ ነው የሚገኘው ቪታ ዣላቭ ያሮሽ። ይህ ተጫዋች እንግዲህ በሊቨርፑል ቢመጣ የአሊሰን እና የማማርዳሽቪሊ ሶስተኛ ሰው እንደሚሆን ያውቀዋል። ሁለቱን ተጠባባቂ ለማድረግ ሳይሆን ለመተካት ነው የምመጣው ብሏል። ዋና ዓላማውም እንግዲህ በሊቨርፑል ቁጥር 1 ግብ ጠባቂ መሆኑን ተናግሯል። በቀጣይ እንግዲህ ሊቨርፑልን መች ይቀላቀላል በሚለው ጉዳይ ላይ ግን የሰጠው ማብራሪያ የለም። የቀድሞ የሊቨርፑል ተጫዋች ሮቤርቶ ፌርሚኒዮ ሊቨርፑልን በተሰናበተ ወቅት ሪያል ማድሪዶች እሱ ላይ ፍላጎት እንደነበራቸው ተናግሯል። በእኔ ላይ ፍላጎት ነበረ፣ ወኪሌ ስለዚህ ጉዳይም ነግሮኛል። ማድሪድ በእኔ ላይ ፍላጎት ነበረው፣ እነሱን ላለመቀላቀል የወሰንኩበትም ምክንያት አለ ብሏል። የእነሱ የመጀመሪያም ሁለተኛ ምርጫ አልነበርኩም። ስለዚህ እኔን ለማስፈረም ውሳኔ እስኪወስኑ ድረስ መጠበቅ ነበረብኝ። ግን ከዛ ይልቅ አሊላል በወቅቱ ጥያቄ ቀርቦልኝ ስለነበረ በቀጥታ ያንን ጥያቄ ተቀበልኩት ብሏል እንጂ ሪያል ማድሪድ ቤትም ተፈላጊ ነበርኩኝ ብሏል። በእርግጥ ሪያል ማድሪዶች በወቅቱ ሊያስፈርሙት የነበረው ለቡድኑ ቁጥር 1 9 ቁጥር አጥቂነት ሳይሆን ልምዱን ለመጠቀምና በጣም በተደራራቢ ጨዋታ ላይ ከተጠባባቂ ወንበር እያስነሱ ሊያጫውቱት ነበረ። ሮቤርቶ ፌርሚኒዮ ግን በዛ ጉዳይ ወደ ሪያል ማድሪድ ከማቅናት ይልቅ ሊቨርፑልን ሲለቅ ጥያቄ ወዳቀረበለት አልሂላል ማምራትን መምረጡን ይፋ አድርጓል። አርሰናል ደረሰን ወደ ቤተሰቦቻችን የ2021-22 የውድድር ዘመን ጅማሮ ጀምሮም ባለፉት ዓመታት ውስጥ በአውሮፓ የአምስቱ ታላላቅ ሊጎች የክንፍ አጥቂ ሆኖ ትልልቅ ሊጎች ላይ በተለይም እንደ ቡካዮ ሳካ የግብ ዕድልን የፈጠረ የለም። ቡካዮ ሳካ የክንፍ አጥቂ ሆኖ በርካታ የግብ ዕድሎችን ፈጥሯል። ወደ 209 የግብ ዕድልን በመፍጠር ቀዳሚ ነው። በተከታይነት እንግዲህ የሚገኘው ሳላ ነው። ወደ 191 የግብ ዕድሎችን የፈጠረ የክንፍ መስመር ተጫዋች ነው። ከዛ እንደ ከቫራታስኬሊያን ሶስተኛ፣ ቪኒሲየስ ጁኒየር አራተኛ፣ እንደ ፖሊታኖ ያለ ተጫዋች 5ኛ ደረጃ ላይ ይገኛል። የሳካን ግን የሚስተካከል የለም። ሳካ ባለፈው ዓመቱን ሙሉ ሳያርፍ የተጫወተ ተጫዋች ነው። ዘንድሮ እንኳን ለአርሰናል ጥሩ ዜና እንደ ኑኖ ማዱኬ ያለም የክንፍ ተጫዋች አምጥተው ሳካን መጠበቅ ችሏል። በወሳኝ ጨዋታ ላይ ብቻ እንዲገኝላቸው በማድረግ የስኳድ ዴብዙንን በማስፋት ረገድ እንግዲህ ከ2021-22 የውድድር ዓመት ጀምሮ በብቸኝነት በቦታው ላይ ሲጫወት የነበረው ሳካ ግን በአውሮፓ 5 ታላላቅ ሊጎች ውስጥ 209 የግብ ዕድሎችን የፈጠረ የክንፍ አጥቂ በመሆን ቀዳሚው ተጫዋች ነው። እንዲህ አይነት ቁጥርን ካነሳን በዚህ ውድድር ዘመን 700 እና ከዛ በላይ ጊዜ ኳስ ለመቆጣጠር ሞክረው በርካታ ቁጥር ያለውን ኳስ የተቆጣጠረው የአርሰናል ዙቤሜንዲ ነው። ምን ያህል መሃል ሜዳው ለአርሰናል ቁልፍ ተጫዋች መሆኑንና እዛ አካባቢ ለአርሰናል በተለይም ክለቦች ኳስ ቀምተው አደጋ እንደማይፈጥሩ ማሳያ ነው። ሁለተኛው ሰው የወልቭሱ አንድሬ፣ የቪላው ዩሪ ቴሌማን ሶስተኛ፣ የሲቲው ታይጃኒ ራይንደርስ አራተኛ፣ የበርንሌው ፍሎሬንቲኖ 5ኛ ደረጃ ላይ ተቀምጧል። ዙቤንዲ 700 ኳሶችን ለመቆጣጠር ሙከራ አድርጎ ነበርም የተበላሹበት 1.3 በመቶኛው ብቻ ናቸው። 4 ጊዜ ጫና ውስጥ ሆኖ መቆጣጠር አልቻለም ነበረ፣ ተከቦ ነበረ። 5 ጊዜ ሊቆጣጠር የሞከረው ኳስን ተቀምቶታል። ከ100% 1.3 በመቶ በሆኑት ብቻ ላይ ነው መቆጣጠር ያልቻለው ኳሶችን። ከዛ ውጭ ግን ኳሶቹን ተቆጣጥሮ ለቡድን አጋሮቹ ጨዋታን እንዲቀጥል አድርጓል። ዙቤሜንዲ ምን ያህል ለአርሰናል ምርጡ አማካይ መሆኑንም ማሳያ ነው።
በዚህ ውድድር ዓመት በሁሉም ውድድሮች በኤምሬትስ አርሰናል ባረጋቸው ጨዋታ ምንም ሽንፈት አላስተናገደም። አንድ ጨዋታን ግን ባቻ ውጤት ማጠናቀቁ ይታወቃል። አሁን ግን ቡድኑ ያ ጥንካሬው ላይ አይገኝም በጉዳት ምክንያት። ከዛ ውጭ ግን ማይከል አርቴታም እንግዲህ ይህንን የመከላከል ክፍል ላይ በጣም ጥራት ያለው ቡድናቸው ኤምሬትስ ላይ ደግሞ ከሽንፈት የታደጋቸውና ዘንድሮ በፕሪሚየር ሊግ መሪ በአውሮፓ ሻምፒዮንስ ሊግ መሪ ሲሆኑ በምርጥ ብቃት ላይ ይገኝ የነበረው ተከላካያቸውን እንግዲህ የማጠናከር ግዴታ ይጠብቃቸዋል። ቤን ዋይትና ሞሽኬራ ሁለቱም ጉዳት ላይ በመሆናቸው ለማርሊ ሳልሞን ተጨማሪ መጫወቻ ደቂቃ ሊሰጡ ይችላሉ ተብሏል። በእርግጥ አንድ ጨዋታን ማድረግ ችሏል በአውሮፓ ሻምፒዮንስ ሊግ። ተከላካዩ 16 ዓመቱ ቢሆንም አርሰናሎች በሱ ላይ ትልቅ እምነት አላቸው። ማይክል አርቴታም እንግዲህ ባጦቹ ተጫዋቾች በኩል እሱን ሊያስገቡ ይችላሉ ተብሎ ይጠበቃል። ምናልባት አንድ መረጃን ጨምር። ትላንትና የፊፋ ምርጥ 11 ሲመረጥ ሌላ ከአርሰናል ተጠብቆ ያልነበረው ተጫዋች ዴክላን ራይስ ነው። በርካታ ሰነዳን ቅሬታ ያቀረቡበት ሌላኛው ተጫዋች ነው። ስለዚህ ከባርሴሎና ራፊኒያ፣ ከሊቨርፑል ሳላ፣ ከአርሰናል እንደ ራይስ ያሉ ተጫዋች ባለመካተታቸው መነጋገሪያም የነበረ ምሽት ነው። ማንቸስተር ዩናይትድ ደረስን። ውድ ቤተሰቦቻችን ያው ዩናይትድ ቤት ከዙር ጋር በተያዘ ሰፊ መረጃ ይዘናል ብለናችሁ ነበረ። ከትራንስፈር ኒውስ ኢንሳይደር ዘገባ ትላንትና በሰበር የወጣው ማንቸስተር ዩናይትድ ታይለር አዳምስን ሲፈልግ በክረምት ሳይሆን በጥር ለማምጣት ነው ብሏል። የበርንማውዙ የአማካይ ስፍራ ተጫዋች ታይለር አዳምስ በማንቸስተር ዩናይትድ ዝር ውስጥ የተካተተው በጥር ነው ተብሏል። ዴይሊ ሜልም መረጃውን አረጋግጦታል። የትራንስፈር ኒውስ ኢንሳይደርን ዘገባ ዋቢ አድርጎ በማንቸስተር ዩናይትድ እና በበርንማውዝ መካከል ግን ይሄን መረጃ ለእናንተ ውድ አድማጮቻችን እስካጠናቀርንበት ሰዓት ድረስ የተደረገ ድርድር የለም። እርግጥ ዩናይትድ አማካይ ይፈልጋል የሚለው ግን የተረጋገጠ ጉዳይ ነው። በጥር የሚለው ጉዳይ ላይ ግን የውሰት ካልሆነ አይሆንምና ምናልባት ከበርንማውዝ ጋር በውሰት ነው ወይ የሚደራደሩት፣ ዝውውሩ በስፋት ዩናይትድ ይሳተፍበታል የሚለውን ተከታትለን መረጃውን የምናጋራችሁ ይሆናል። ሪዮ ፈርዲናንድ ማንቸስተር ዩናይትድ በኦፊሻል ገጹ ላይ በማንቸስተር ዩናይትድ እና በበርንማውዝ ጨዋታ ሰዓት ላይ አንቶኒዮ ሲሜዮኔ እንግዲህ እንግዳውን ቡድን አቻ አድርጎታል የሚል ጽሑፍ ይጻፋል። ልክ ግቡ ሲቆጠር ሪዮ ፈርዲናንድ በዛው የማንቸስተር ዩናይትድ ይፋ ገጽ ላይ በመግባት ጨዋታው ሲጠናቀቅ እንዲሄድ አትፍቀዱለት ብሏል። ያው በሌላ አማርኛ ቢፈርም መልካም ነው እያለ ነው። ፖርቱጋል አሰልጣኝ ሩበን አሞሪም ልክ እንደ ሪዮ ፈርዲናንድ ሁሉ የዚህ ተጫዋች አድናቂ ናቸው ተብሏል። ማንቸስተር ዩናይትድ ባለፈው ክረምት የዝውውር መስኮት ላይ በሁለቱ የክንፍ መስመር ቦታዎች ላይ ማቲያስ ኩኛና ብሪያን ቤሞን በማስፈረሙ ምክንያት ነበረ ባለፈው ክረምት የቀረው። አንቶኒዮ ሲሜዮኔ ጋር እንግዲህ በዚህ ሰዓት ላይ ምንም አይነት ግንኙነት አልተደረገም። በሩበን አሞሪም ግን በጣም የሚደነቀው ሰው ነው ተብሏል። ሪዮ ፈርዲናንድም ይህ ተጫዋች ለዩናይትድ መምጣት አለበት ሲል ሀሳቡን አጋርቷል። የአማካይ ክፍሉንም ለማጠናከር እንዳልኳቸው በርካታ አማራጮች አሉ። ከታይለር አዳምስ በፊትም ከሁሉም በፊት የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም የመሃል ሜዳ ተቀዳሚ ምርጫ የነበረው በሩበን አሞሪም ስር ካርሎስ ባሌባ እንደነበረ ይታወቃል። እንግዲህ ይህን ተጫዋች ለማምጣት በሩበን አሞሪም በኩል ለቦርዱ ቢያሳውቁም ቦርዱ ግን በገንዘቡ ምክንያት አላመጣውም። አሁን ዴሌት አንደርሰንም አዳም ዋርታንም ቢያዙ ሩበን አሞሪም ግን ያንን ምርጫቸውን ስለመቀየራቸው የወጣ ነገር የለም። አዲስ ነገር ካለ ይሄንን የምንከታተለዋለን። ከፕሪሚየር ሊግ ኦፊሻል ገጽ ላይ ያገኘነው መረጃ በጣም አስገራሚ ነው። በፕሪሚየር ሊግ ክለቦች በሜዳቸው ጨዋታን እየመሩ ጨዋታን ባለመሸነፍ ዩናይትድን የሚስተካከል የለም ይላል የፕሪሚየር ሊጉ ኦፊሻል ገጽ። በእርግጥ መረጃ በተወሰነ መንገድ እኛም ማድረሰናችሁ ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ዩናይትድ እስከ ረፍት ከመራ 327 ጨዋታዎችን አልተሸነፈም። ሊቨርፑል 159፣ ብራይተን 31፣ አስቶን ቪላ 28፣ ኤቨርተን 14፣ በርንማውዝ 13፣ ሲቲ 11፣ ኖቲንጋም ፎረስት 7፣ አርሰናል 6 ጨዋታና ኤሚሬትስ ላይ እስከ ረፍት ከመራ ሳይሸነፍ የወጣው ዩናይትድ 327 ደርሷል። በጣም ትልቅ የሚባለም ቁጥር ነው። ከሲቲ ጋር በተያያዘ ከአምና የውድድር ሲዝን አንደኛ ጨዋታ እስከ 38 ሲደመር የዘንድሮ 16ኛ ሳምንት በጉዳት ቁጥሩ አነስ ቢልም በርካታ ገንዘብ ያወጣው ክለብ ነው ብለናችሁ ነበረ። ባለፉት 5 የውድድር ዓመታት ግን እንደ ዩናይትድ በርካታ ተጫዋች ጉዳት ያስተናገደበት የለም። 339 ተጫዋቾቹ ጉዳት አስተናግደዋል። ይህም በቁጥር በፕሪሚየር ሊጉ ባለፉት 5 ዓመታት የተመዘገበ ትልቅ ቁጥር ነው። 179 ሚሊዮን ዩሮ ደግሞ ዩናይትድ ለዚህ ሕክምና ወጪ እንደዚሁ አድርጓል። ቼልሲ 357 ጉዳት አስተናግዷል፣ 160 ሚሊዮን ዩሮ። ኒካስል 355 ጉዳት አስተናግደው
84 ሚሊዮን አውጥተዋል። ትልቆቹን ክለቦች ብቻ መርጠን ካየን ዩናይትድ አንደኛ፣ ቼልሲ ሁለተኛ፣ አርሰናል ሶስተኛ፣ ሊቨርፑል አራተኛ፣ ሲቲ አምስተኛ፣ ቶትናም ስድስተኛ። በርካታ ጉዳት ባለፉት 5 ዓመታት በክለብ ደረጃ ተጫዋቾቻቸው ያስተናገዱባቸው ናቸው። ባለፉት 6 ዓመታት ገደማ ወደ ቤተሰቦቻችን ብዙ የግብ ዕድል የፈጠረው አሁንም ብሩኖ ነው። 588 ደርሷል። በኬቨን ደብሮይና በኩል በ432 ፕሪሚየር ሊጉ እንደለቀቀ ይታወቃል። ሳላ 396 የግብ ዕድሎችን በመፍጠር ባለፉት 6 ዓመታት ገደማ ሶስተኛው ሰው ነው። አርኖልድ አራተኛ፣ ቡካዮ ሳካ አምስተኛ፣ ማርቲን ኦዴጋርድ ስድስተኛ፣ ሰኑንግሚን ሰባተኛ፣ ጄምስ ዋርድ ፕራውስ ስምንተኛ፣ ፓስካል ግሮዝ ዘጠነኛ፣ አንድሪ ሮበርትሰን የሊቨርፑል ተከላካይ አስረኛ ነው። ባለፉት 6 ዓመታት ግን የብሩኖን ያክል የግብ ዕድል የፈጠረ አሁንም በፕሪሚየር ሊጉ አናገኝም። ማንቸስተር ዩናይትድ በዚህ ውድድር ዓመት እንግዲህ በክለብ ደረጃ ለአብነት ያክል በርካታ አሲስት በብሩኖ ፈርናንዴስ ተይዞ ቀዳሚ ነው። 50 የግብ ዕድሎችን የፈጠረው ብሩኖ በፕሪሚየር ሊጉ ቀዳሚ ነው። 284 ኳሶችን ሶስተኛ የሜዳ ክፍል ላይ በማቀበል ብሩኖ ሁለተኛ ነው። 7 ትልልቅ የግብ ዕድሎችን በመፍጠር ብሩኖ ሶስተኛ ነው። 5 ጎሎችን በማስቆጠር 10ኛው ተጫዋች ነው። እንዲህ አይነት ቁጥሮች አሉት። ግን እሱ አንድ ነገር ተናግሯል ሰሞኑን በምሬት እዚህ ቡድን ውስጥ ለቡድኑ ለመጫወት የማይመጥኑ ተጫዋቾችን ስታይ፣ ለቡድኑ ዋጋ የማይሰጡ ተጫዋቾችን እንዳሉ ስታይ፣ በደንብ የማይከላከሉ ተጫዋቾችን ስታይ ይሄንን ክለብ ታዝናለህ ብሏል። በእርግጥ እሱን ያሳዘነው ይህ ብቻ አይደለም። ክለቡ እሱን ለመሸጥ ፍላጎት እንደነበረው ሲያቅ ማዘኑን ልቡ መሰበሩን ትላንት በቃል ስፖርት ዩቲዩብ ቻናላችን ላይ ለእናንተ ውድ አድማጮቻችን አድርሰናችሁ እንደነበረ የሚዘነጋ አይደለም። ከብሩኖ ፈርናንዴስ ሽያጭ ጋር በተያዘ ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናልም በተደጋጋሚ እንዳነሳ ነው የዚህ ተጫዋች የሽያጭ ጉዳይ 100% የተረጋገጠ አይደለም። አምና ዩናይትድ ለገበያ አቅርቦት ብሩኖ አለቅም ብሎ የቀረበት ሂደት እንደነበረ ይታወቃል። ያው ከገንዘብ ጋር በተያዘ እስከ 100 ሚሊዮን ፓውንድ አካባቢ ያገኙበት ነበርም። በአምናው የዝውውር መስኮት ላይ በትልቁም ሲነገር የነበረው ጉዳይ ነው። ቃል ስፖርት ዩቲዩብ ቻናልም ሰፊ ሽፋን ሰጥተነው ነበረ በወቅቱ። አሁን ታዲያ ማንቸስተር ዩናይትድ ቀጣይ ክረምትስ ላይ ብሩኖን ይሸጠዋል የሚለው ጉዳይም የተረጋገጠ ነገር የለውም። ግን ሊለቅ የሚችልበት ሰፊ እድል አለ የሚሉም አሉ። የለም ዩናይትድ በቂ ተጫዋች በቦታው ላይ ካላመጣ ላይለቅ የሚችልበት እድል አለ እየተባለ ነው። ቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ ሰዓት እናጣረዋለን። የማንቸስተር ዩናይትዱ አማካኝ ካርሎስ ካዜሜሮ ቀጣይ መዳረሻው ወደ አሜሪካ ሜጀር ሊግ ሶከር ለመሆኑ እድል አለ እያለ ነው ክሪስ ዋይለር። የማንቸስተር ዩናይትዱ አማካኝ ካርሎስ ካዜሜሮ ከዚህ ቀደም እንደተዘገበው በዩናይትድ አዲስ የመሃል ሜዳ ክፍል እቅድ ምክንያት የወደፊት እጣ ፈንታው ክለቡን የመልቀቅ እንደሆነ ሲዘገብ ነበረ። የዕድሜው መግፋት፣ የክለቡ ከፍተኛ ደሞዝ ተከፋይ መሆን በማንቸስተር ዩናይትድ ለሚፈለገው ፕሮጀክት ወጣት ተጫዋቾችን ማምጣት በሚለው እቅድ መሰረት የዚህ ተጫዋች መልቀቅ የሚቀር አይመስልም። ቃል ስፖርትን በተደጋጋሚ ጉዳዩን ስናጠራው እንደነበረ ይታወቃል። ካርሎስ ካዜሜሮ መልቀቁን የሚሆን ከሆነ ግን የአሜሪካ ሜጀር ሊግ ሶከር ተቀዳይ ምርጫው ነው ተብሏል። በሩበን አሞሪም ስር ብዙ የመጫወት እድል እያገኘ አይደለም። ማኑኤል ኡጋርቴ እንደሚታወቀው በስፖርቲንግ ሊዝበን አብረው ቢሰሩም እሱ ወደ ፒኤስጂ አምርቶ ዩናይትድ ከመጣ በኋላ ዳግም ተገናኝተዋል። የቱርክ ክለቦች አማካዩ በዩናይትድ እየተገፋና እየተከፋ መሆኑን ተከትሎ በውሰት በጥር እንውሰደው የሚል ፍላጎት አላቸው። በማንቸስተር ዩናይትድ በኩል ግን ይህን ተጫዋች በጥር ለመልቀቅ የአፍሪካ ዋንጫና የተተኪ ጉዳይ ያሳስባቸዋልና ዩናይትዶች በክረምት ሊሸጡት ይችላሉ። በጥር የዝውውር መስኮት ግን ማኑኤል ኡጋርቴን ይለቃሉ ተብሎ አይታሰብም። ይህንም ጉዳይ ቃል ስፖርት ዩቲዩብ ቻናል እናጣረዋለን። በተከታታይ የመረጃ ሰዓታችን በዩናይትድ የዝውውር መረጃ ሰዓት የማኑኤል ኡጋርቴንም ጉዳይ በቃል ስፖርት ዩቲዩብ ቻናል ትኩረት እንሰጠዋለን። ግን ተጫዋቹ ከወደ ቱርክ ክለብ ፍላጎት እንዳለ እየተዘገበ ይገኛል። ዛሬ በእንግሊዝ የካራባው ካፕ የሩብ ፍጻሜ ጨዋታ ማንቸስተር ሲቲን ከብሬንትፎርድ፣ ኒውካስልን ከፉላም፣ በስፔን ኮፓ ዴላሬም የ16 ጥሎ ማለፍ ባሊያራስ ከአትሌቲኮ ማድሪድ፣ አላቬስ ከሴቪያ፣ ታላቬራ ከሪያል ማድሪድ በወዳጅነት ጨዋታ በአፍሪካ ምድር አንጎላ ከሞዛምቢክ፣ ዩጋንዳ ከጋቦን ጨዋታቸውን ያደርጋሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በእነኚህ ጨዋታዎች ዙሪያ ቅድመ ግምታችሁን ላኩልን። እኛ ለምትደግፉት ክለብ መልካም እድል እንዲገጥም ተመኝተናል። ቃል ስፖርት ዩቲዩብ ቻናል ስትከታተሉ የነበራችሁ ሁላችሁም ላይክ ሳታረጉን እንዳትወጡ። ከ5000 በላይ ላይክ ያስፈልገናል። ሀሳብ አስተያየታችሁን፣ የጨዋታ ግምታችሁን ላጋራችሁን ውድ ቤተሰቦቻችን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ዛሬ ምሽት ሮብ ምሽት 2 ሰዓት በኢትዮጵያን ሰዓት አቆጣጠር ቀጣዩን የመረጃ ሰዓት በዚሁ በቃል ስፖርት ዩቲዩብ ቻናል፣ በምሳ ሰዓት በሁለተኛው ዩቲዩብ ገጻችን ደግሞ አጫጭር የዝውውር መረጃዎችን ይዘን የምንመለስ ይሆናል። ሰናይ ቀን ይሆንላችሁ።